የማያ ትውልድ እኛ የወገሲስ ሰላም እንዴት ናችሁ? ዛሬ የማያን ትውልድ ጠርቼ ኢፍጣር ፕሮግራም አብረን ነው የምናፈጥረው። ዲሃን አብዱልቃድር እባላለሁኝ እና እንኳን ለ1146ኛው የኢድ አልፈጥር በዓል አደረሳችሁ እያልኩኝ አብራችሁኝ እንድትቆዩ በትህትና እጋብዛለሁ። አብራችሁን ቆዩሽ። ታሪኩ ይባላል። የዲሃን ሀሊማ ብሴሪ ይባላለሁ። የዲሃን እናት ነኝ። ሳራ አብዱልቃድር ይባላለሁ። የዲሃን ታላቅ እህት ነኝ። ያ አልহামዱሊላህ ረብል ዓለሚን። ረመዳን እንግዲህ የኸይር ወር ነው። ብዙ መልካም ነገሮች የሚሰሩበት፣ ቁርአን የወረደበት፣ ድሆች የሚረዱበት፣ ሰው ዘመድ የሚጠያየቅበት፣ ድሆችን የምናስታውስበት፣ ብዙ መልካም ነገሮች የሚሰሩበት ወር ነው። ዲሃን እንግዲህ ማሻአላህ በጣም አስተዋይ ናት። ከልጅነቷም ጀምራ ነገሮችን አስተውላ ነው የምታደርገው። ሰው አክባሪ ናት፣ ትሁት ናት፣ በጣም ስማርት ናት። የዲሃን እናት እስቲ ዲሃን በልጅነቷ ምን ትወድ ነበር? ምን ያስደስታት ነበር? ዲሃን ጨዋታ ትወዳለች። ሳይክል መንዳት በጣም የምትወደው፣ በልጅነቷ መጫወት ከምትወደው ነገር ሳይክል መንዳት ነው እና አቃቃም ትጫወታለች። ዶክተር ሆናም ጫወት ነበረ። ከዛ በኋላ ደግሞ እድሜዋ እየጨመረ ሲሄድ ደግሞ ተዋንያን መሆን ነው የምትፈልገው። እንደ ሰራዊት ፍቅሬን በጣም ትወደዋለች። እንደሱ መሆን ነው የምፈልገው ነው ብዙ ጊዜ የምትለው። ይሄ ነው እንግዲህ። ምንስ ተጣላ? ምን ያናድዳታል? ምን ነገር አለማድረግ? ዲሃን የጠየቀችው ነገር ትንሽ እልህ አለባት። የጠየቀችውን ነገር ማጣት አትወድ። የፈለገችውን ነገር እሱን ነገሯን ይወድላታል በጣም። በትምህርት ውጤቷስ እንዴት ነበረች? በትምህርት ምንም አትልም፣ መካከለኛ ናት፣ ጎበዝ ናት። ማንበብ ትወዳለች? አዎ ታነባለች። በቤተሰብ ነው የሰማሁት። ከነ ዲሃን ከነ ሳራ ነው የሰማሁት። እውነት ለመናገር ካንቺ እስከምሰማ ድረስ ብዙም ሐሳብ ለመስጠትም እንደዚህ ነው ለማለትም አልደፈርኩም። አሁን ግን አንቺ በነገርሽኝ አይዲያ በጣም ጥሩ ነው። ዲሃን ብዙ ለውጥ አላት። ድሮም ጎበዝ ናት፣ ግን አሁን ደግሞ ሞር ቤት ውስጥ እናቷን ማገዝ፣ ለኛ ለቤተሰብ ያላት ክብር፣ ለትንሾቹም ለትልቆቹም ያላት ክብር፣ ያላት እንክብካቤ በጣም አሪፍ ነው። የያዛችሁት አይዲያ የያዛችሁት ሀሳብ በጣም ትልቅ ሀሳብ ነው። ትውልድ ላይ መስራት ማለት በጣም ከባድም ስራ ነው። ብዙ ጉልበት ይጠይቃል፣ ብዙ ይፈርት ይጠይቃል። ግን ተግታችሁ ብዙ ተግዳሮቶች ሊያጋጥሟችሁ ይችላል። በትዕግስትና ወደፊት ዓላማ የሚደርሱበትን አልማችሁ ከተነሳችሁ ከተጋችሁ ትልቅ ቦታ እንደምትደርሱ ተስፋ አደርጋለሁ። ነገር የለም ብዬ አስባለሁ። በእኔ በኩል
ነገር ግን እኔ ለኔ እንድታደርግ የምፈልገው ነገር ተዋናይ መሆን ነው የምፈልገው። ይሄኛውን ደግሞ በእኔ ጥረት ነው ማድረግ የምችለው። ነገር ግን ያንቺ ድጋፍ ያስፈልገኛል። እሱን ካንቺ ጠብቅ። የማያ ትውልድ እኛ